ያለችው ስራ ነው። ምን ታድርግ? ገኒ ይሄ ልጅ እኮ እኔ አሁን የምፈራው እኮ ልክ እንደዛ 6 ወር እንዳይመለስ ነው ወደኋላ። አሁን እሱ ደግሞ አምሮ የላ ሀገር እሄዳለሁ ካለ አይመለስም። ደግሞ እሱ ግግ ብሎ ከገባበት እንዴ ይፈራል እኮ ያለው እሱን ነው። ምንም አይፈጸም፣ ምንም አይፈጠርም። ሌላ ሴት እንዳያመጣ ከዚህም ፊት ተናግራለች። እኔ ስትናደድ አለች እኔ ስትናደድ ሄደክ ሴት የምታመጣው በእኔ እኔን በሴት አይደለም የምትመልሰው ብላ ስላለችው ያችን እንትን አይመልስም፣ ያችን ስህተት አይመልሳትም። እሱም ከስህተቱ እንዲታረም ነው ሀይሚ ገስጣ እንደዚህ የያዘችው እንጂ ናቲ ሳያስታርቅ ቀርቶ አይደለም። ናቲ ደግሞ ከናቲ በልጣ አይደለም፣ ሽማግሌ አይደለም። እሷ ሽማግሌ ሰው ልጅ ወልዶ ራሱ እኮ እንትን ብሎ ራሱ እኮ በሽማግሌ ይታረቃል። እቺ ልጅ ገና ትንሽዬ ልጅ ናት፣ ተመክራ የምትመለስ ልጅ ናት። እውነት ናቲ በላይ ሆና ነው ሀይሚ ሳትታረቅ የሄደችው ይመስላችኋል እናንተ? ሳያስታርቃቸው የሄደው ለምን? ለራሳቸው አሁን ምንድን ነው ብለው እንትኖቻቸውን ጓደኞቻቸውን የሚያሳምኑት? ግዴታ መስራት አለብን ለመጋባትም ሰርተን ብር ካልያዝ ያ የሚደገስበት ቡሩኬ ታውቃላችሁ፣ ሀይሚ ታውቃላችሁ። ሀሳባችሁ በጣም ትልቅ ነው፣ በጣም ትልቅ ነው። ብዙ ጊዜ ይናገራል። ቀለበት ማስበልሽ ፓሪስ ላይ ነው የሚላት ብዙውን ጊዜ እንደሚያደርገው ደግሞ የእሱ የተግባር ልጅ እንደሆነ ወደ ኋላ ተመለሱና ይዋ አቦ እንትን አትበሉ። የእሱን ተግባርና የእሱን እንትን አታናዱና ሌላ ነገር ትታችሁ የሶሲ ጊዜ እሱ ፍራንክ ካረገው በኋላ ተመልሳ እንዴት አለች? እንኳን ተመለሰች አይደለም። ይሄ ነገር አስቡና ዘናፋታበል ምንም የለም፣ ምንም የለም። እኔ አሁንም 100% ነው የምነግራችሁ። እስቲ እኔ እነሱ ችግር ከተፈጠረ ሊረዝም ይችላል። ገኒ እኔ እኮ እየጨነቀኝ ያለው ደግሞ ፍግግ ሙሉ ሀሳብ ከቀየረ ሌላ ሀገር ሄዳለሁ ካለ ደግሞ መከራ ነው የሚሆነው። ምንም ችግር የለም፣ ምንም የትም አይሄድም፣ ምንም መከራ ነገር የለም። ስራ ከጨረሱ በኋላ ዘናፋ ሊያደርገው ይችላል። ከቤት እሷ ከወጣ እሷ ደግሞ ከቤት እንደማትወጣ አልሄድም ብላ ቃል ገብታለታለች ለናቲ። ስለዚህ እዛው እየሆኑ ይቦጫረቃሉ እንጂ የትም ብትሄድ እሷ ቡታጅራ ትሄድ ነበር። አልሄደችም። ከቤት ከወጣች ግን ሌላ እሷ ማግቢያ ታያለች። አሁን ማግቢያ እሱ የሰራውን ነገር ታያለች፣ ትቀዘቀዛለች። ምንም ነገር የለም። በቃ ነገ ወይ ነገ ወዲያ ዘናፋ ያልቀረው ቅድም አይታችኋል። ያኔ ቪዲዮን ስታዩ እንትኑ ተደግፋበት እኮ ነው ቁጭ ያለችው። የተጣላ ሰው እንደዚህ ነው እንደሚደገ እንትን የሚለው የሚቀመጠው። ኧረ ጉዴ ነው እናንተ ስትጃጃሉ። በጌታ ስም ተደግፋበት እኮ ነው እንዳለ የተቀመጠችው እግሯን ምናምን። ምክር አይደለም ትንሽዬ ቁርሾ እንትን ነገር አለች፣ የሆነ ትንሽዬ ነገር አለች። ግን ደግሞ እንዲማርበት ብቻ ነው እሷ የምትፈልገው። ተስተቱ ብዙ ጊዜ እንዲማር ነው የምታደርገው እሱ። አንቺን አምልሻለሁ። ለምን እንደሆነ ታውቃለሽ? ከዚህ በፊት የተናገርሽው ነገር ሁሉ በእኔ ስላየ ማርያምን ጨጓራ ሊቃጠል ነው። አንጉወዴ ብሏል ኦሮሞ። ሆማን እንታ ውሃደ ሆጂ እኔ ከፍተኛ ማሎ ፖለቲኮ ላላካኑ ጉባኛች ተቸኒ ሳና አበባን ጎዘጎዘኒ በአማርኛ አውሩ በእግዚአብሔር። ኦማን እንታ ዋዳ ፍቅሪ ከምንስማ ኦቦሌታ እንጉባጢን ችግር የለውም። ጨጓራ የተቃጠለ እያልኳት እኮ ነው። ማታ ማለት ነው። እግዚአብሔርን ማታ ስቶሪያ ላይ እሷ የለቀቀችውን አይቼ ብርድ ልብሱን ራሴ ላይ ሳለብስ ነው ሙቀት ነው። በቃ ደስ ብሎኝ አደርኩ። ምናልባት ቪዲዮ እኮ ከትላንትና ወደም ሊሆን ይችላል። ማናውቃ ይሄ እኮ ማታ የተቀረጸ ነው። የተቀረጸ ልንገራችሁ። ዛሬ ምንድን ነው? ማክሰኞ የተቀረጸ ቪዲዮ ነው። ይሄ ቪዲዮ ለምን በሉኛል፣ አስረዳችሁ ከነ መስረጃው ማለት ነው። የናቲ ባሉ መድኃኒዓለም ዕለት ነው ልጁ የተወለደችው በ27 ደግሞ መቼ ነው? እሑድ ዕለት ማለት ነው።
ደግሞ እሑድ ዕለት ነው፣ መድኃኒዓለም ዕለት ነው ልጁ የተወለደችው። ቪዲዮ የተለቀቀው ሰኞ ዕለት ነው። ትናንትና የተለቀቀው ቪዲዮ ምንድን ነው ያለው? ቪዲዮ የተለቀቀው የናቲ ሰኞ ዕለት ነው አይደለ? ናቲ የትላንትና የተለቀቀው ቪዲዮ ላይ ምንድን ነው ያለው? ትላንትና ማክሰኞ ነው። ሰኞ ዕለት የተቀረጸ ነው የና ሀይሚ ትላንትና የተለቀቀው ምንድን ነው ያለው? ትላንትና እኔ ቤት ይዘህ ባለመምጣት ተናድጄ እልካለሁ አለው። ቪዲዮውን በደንብ እዩ። እያሳለፋችሁ እያያችሁ ነው። እዚህ ጋር ልክነሽ እግዚአብሔርን ብለዋል። ትላንትና ይዘህ ባለመምጣት በጣም ተናድጄ እልካለሁ ብሎ ትላንት ሰኞ ዕለት ይኸው ማክሰኞ ዕለት ጠዋት ነው ሰኞ ዕለት ጠዋት ነው ቪዲዮ የተቀረጸው የነ ሀይሚ ማለት ነው። ገባሽ? ትላንትና የተለቀቀው ሰኞ ጠዋት ነው። ይኸው አዎ እየተባለ ነው። ሰኞ ጠዋት ነው የተሰራው። የትላንትና የተለቀቀው ደግሞ ዛሬ የተለቀቀው ትላንትና የተሰራ ቪዲዮ ነው የነ ሀይሚ። ገባችሁ? ዛሬ ደግሞ የተሰራው ነገ ነው የሚለቀቀው። ቪዲዮውን በደንቡ ምን አሉ፣ ምንድን ነው እሱ አካሄዱ እንዴት ነው በሉና በደንቡ ቪዲዮውን ያኔ ነው የምትረዱት። ገባችሁ? እኔ ቤተሰብ ስላለኝ ነው እኔ እዚህ ጋር ቁጭ ብዬ እየለፈለፍኩ ማስረዳችሁ። የምትረዱኝ ግን ለምንድን ነው እንደው በቃ አንድ ያው ሀይሚን ክላሷ እየኖረች ብሩክም እየኖረች አዲስ ፍቅር ይጀምሩ፣ አዲስ ጅንጀና የኔ ፍቅር እየተሰቀልኩልሽ ነው እግሬ ወደ ላይ አርግ ያለው እያሉ ፈቀኝ ምን እንደሆነ ታውቃላችሁ? እነሱ አግብቶ ልጅ ወልዶ በአይኔ ማየት እግዚአብሔርን እቺ ቀን ብቻ ነው እኔ ናፈቀኝ። አይዞሽ እነሱም እኮ አሁን ዛሬ ቢያስከፉንም ደግሞ ልንገራችሁ አንድ ነገር፣ ኤፍሬምንና ህያብን እዩዋቸው። ያንን ሁሉ ፈተና ተፈትኖ አልፎ ዛሬ ደስታ ላይ አስገቡ። ለምን ካልሰሩ እዚህ ቦታ መድረስ አይችሉም። ዛሬ አንድ ዘይት ስንት ናት ውዶች? እስቲ አስቡ። በእግዚአብሔር አንድ ዘይት ስንት ናት? ሰርግ ለመደገስ ግዴታ እነዚህ ልጆች መስራትና መስራት ብቻ ነው የሚችሉት። 200 ገብታ ያሉ ኪሎ 200 ገብታ ናንዬ ነግቢ እቺ 1 ኪሎ ምስር 300 ብር አስባችሁታል? እኛ ስንመጣ 20 ብር። ምን አረኩሽ አንቺ? ደግሞ ዝም በይ የምትለው ምን ሆናለች? የምትባለው ኮሜንት አቲ ጉዴ ፈልቷል። ምንድን ነው አብዷል ዛሬ ቻው ጤና ደሩ እኔ ውዶች አትጨነቁ፣ ስራ ነው ያልቃል። አይ እንግዲህ ይመቻችሁ። መቼስ ማል ጎደኒ መስከረሚ ፈርሶ ቀደን ጎደን እንጀዳ ኦሮሞ ስር ይላወላ ፈርሶ መስከረሚ ቀደን ፊት ለፊታቸው እኮ ብዙ ስራ አለ እኮ ፊት ለፊታቸው። አመት በዓል እየመጣ ነው፣ የብሩክ ልደት እየመጣ ነው። ብዙ ስራ ስላለ ብዙ ብር የሚያስወጣ ነገር ስላለ ስራቸው ነው ይስሩ። ነገር ያለው ለምን እንደሆነ ታውቃላችሁ? ለህልመኛው መልስ ልመልስ። የሚጨነቁ ልጆች አሉ። እነሱን ደግሞ እንትን ማለት ብርታት መሆን አለብን። እኛ የገባን ሰዎች ብርታት መሆን አለብን። የሆነ ወርቀው ታመው ያኔ ማየት ያስደስትሻል? ብርታት ሆነን ስራ ያን ማበረታታት አለብን። ከስራ የወጡ አሉ፣ ከስራ የተባረሩ አሉ፣ ከስንት ነገር የተባረሩ አሉ። ግን በዚህ ደሞን ባስ ያለቅሱ ነው ያቸዋለሁ በቪዲዮ ወጥቶ። ለዛ ነው እንጂ ለሌላ ነገር አይደለም። ሲያሳዝኑ በእግዚአብሔር ብዙ ልጆች እኔ ቅድም የዘቀዘቀቻቸው ልጆች ልጅ ነች ያናደደች ሳዝን ጋር ማትረባ ናት። ያማታል ቀሰረ መዘግበት ለምን አስፈለገ? ለነገሩ ጡዛለች አጣት ነው። ቀን ሲደርስ ሁሉም ነገር እንትን ያለ ግን እነሱ ስራ ሳይሰሩ በፍራንክ ሲመጡ ራሱ ብዙ ነገር ነው የሚያወሩት። ሶፋ ላይ ነው እንደ እናንተ የምትሰሩት ከልጅቷ እናት ጋር ኑ ብዙ ነገር ነው የሚያወሩት እነዚህ ልጆች። ኦዲየንስ ማለት ነው። አልጋ ላይ ነው የምትሰሩት፣ አልጋ ላይ ነው እንደምትሰሩት ከልጅቷ ጋር ኑ እና ፍራንክ